አንቃ እንትን ልትላት ነበረ። እንግዲህ እሷም ደግሞ ግዴታ ህዝብ ጉድ ለማውጣት በአንዳንድ ሚስጥሮች ማስፈራራት ነበረባት ማለት ነው። እንግዲህ ሲፈንን አቶ ምስጦፋ ለአንቺ 500,000 ሰጥቶሻል ከጀሪ ተቀብሎ ለውጦሻል እያለቻት ነው ማለት ነው። እንግዲህ ሚስጠፋና ጀሪ ደግሞ ከአሁን በፊት እንደሚተዋወቁ ለዛም ነው እሷ እንዳታውቅ አድርገው ብር እንደሰጧት እንግዲህ ምስጦፋን ጀሪ ሸወደችው ማለት ነው። እኔ እንዳይናገር አደረገችው ማለት ነው በማለት እንግዲህ ማስፈራሪያ ትይዝባታለች። ሜርሲ እንግዲህ ብዙ ጊዜ የምትታወቀው ማስፈራሪያ በመያዝ ነው ማለት ነው። እንግዲህ አንድ ሰው ሚስጥር እንዳያወጣባት እሷ ግዴታ የሆነ ማስፈራሪያ መያዝ አለባት። ለዛ ነው እያስፈራራቻት ያለው ማለት ነው። እንግዲህ ሜርሲም አንቺ እሱን አጣሪ አይመለከተኝም በማለት ጥላት ትሄዳለች ማለት ነው። እንግዲህ እዚህ ላይ ደግሞ ሜርሲና አምነን ደግሞ ብሌንና አምነን በጠዋቱ ውጭ ላይ ቁጭ ብለዋል ማለት ነው። እንግዲህ አምነንን ብሌን ሚስጥረኝ ትለዋለች ማለት ነው። እሱም አቤት ምን ነው በዚህ በጠዋቱ ብቻሽን ተቀመጥሽ ምን ሆነሽ ነው ይላታል ማለት ነው። እሷ ግን ጧት እየተነሳች ውጭ ላይ መቀመጥ ደስ ይላታል። ሁሌ ነው የምትቀመጠው ማለት ነው። እንግዲህ እዚህ ላይ አብረው ቁጭ ብለው እያወሩ ነው። እንግዲህ እዚህ መሆን ያስደስተኛል፣ እዚህ መሆን ነው የተሻለ ነው ትላለች እሷ። እሱ ግን የሚጨነቀው ሰው እንዳያስከፋት፣ ሰው እንዳይናገራት፣ ሰው እንዳያስቀይማት ነበር። እሷም እንግዲህ ተፈጥሮን ማድረግ በጣም ያስደስተኛል፣ ለዛ ነው ደስተኛ ሆኜ ውጭ ላይ የተቀመጥኩት ትለዋለች። እንግዲህ እሱም አዎ እውነት ነው፣ አንቺ ግን ለእኔ ሰላም ነሽ እያለ ይላታል ማለት ነው። እንግዲህ አምነን እንግዲህ ሚስት አለው ባለትዳር ነው፣ ግን በጣም የሚደሰተው ከብሌን ጋር ሲሆን ነው ማለት ነው። ብሌን ጋር ሲሆን እንግዲህ በጣም ደስተኛ ነው፣ ፈገግታው ይመለሳል። ሁሉን ጭንቀቶችን የሚረሳው በብሌን ነው። እሷም ደግሞ በተመሳሳይ በጣም ትወደዋለች። ነገር ግን ባለትዳር ስለሆነ ብቻ ሚስቱን እንዳይጎዳት በማለት ነበረ ሁሉን ነገር እየተወች ያለችው። እንግዲህ አምነንም አይኖቿን እያየ በጣም እየተደሰተች ነው ማለት ነው። እሷም ደስ ብሏታል፣ እሱም ደስ ብሎታል። እንግዲህ ሲፈንም ምስጦፋ ያን 500,000 ብር እየሰጣት ከጀሪ ተቀብሎ ነው እና ያን ነገር ደግሞ ደብቋታል። እንዴት ይህን ነገር እንግዲህ ሲፈን ክላሷ ገብታ እያመሰለሰለ እየተናደደች ነው ማለት ነው። እንዴት ለእኔ ሳይነግር እንዴት ደበቀኝ? ከየት አመጣኸው ስለው እንኳን ለፈለገች ነገር አድርጊበት ነው ያለኝ እንዴት እያላትን እያመሰለሰለች እንግዲህ መናደድ ትጀምራለች ማለት ነው። እንዴት ሊገመታል? እንዴት ሊሆን ይችላል? እያለ እንግዲህ መናደድ፣ መቆጨት፣ ማልቀስ ትጀምራለች። እንግዲህ ሲፈን በጣም እንትን ብላለች። እንግዲህ ከዚህ ላይ ደግሞ ጄሪሳ ብላ ስጠይቀው እንኳን እሷ ስልጣን ወዳድ ናት፣ ወዲያ የምትል ሴት ናት፣ ብዙም አንቀራረም፣ አቋም የሌላት ሴት ናት ብሏት ነበርና እሱንም ባትቀርባት ነው የሚሻልህ እያለች እንግዲህ መናደድ እያሰበች ድሮ የሚላትን የዋሻትን ውሸት ሁሉ እያሰበች መናደድ ትጀምራለች። እንግዲህ እሷ እንግዲህ ምስጦፋን ያላመንኩ እኔ ማንን ነው የማምነው እያለች እየተናደደ ነው ማለት ነው ሲፈን። እውነት ነው የራስ የሚሉትን ያቀረቡትን ያመኑትን ሰው ከርቶ ማየት ያሳምማል እና ይሄ ነገር ለሲፈን እንግዲህ በጣም አሳምሟታል። ሜርሲ ግን በጣም ከባድ ሰው ነች። ሰው ማጣላት፣ የሆነ ነገር ማድረግ፣ የሆነ ንብረት ማውደም፣ የሆነ ነገር መያዝ፣ እንዲህ አይነት ነገር ላይ ነው የምትታወቀው። እንግዲህ ሜርሲ ብዙም የሜርሲን ነገር ማመን የለባትም ማለት ነው። እንግዲህ ምስጦፋም እንግዲህ አልፎ ሲሄድ ሜርሲ በር ላይ ትቆምና ባልንጀራህን በገንዘብ የለወጥህ ሰው ነህ አንተ ትለዋለች ማለት ነው። እኔንም እንደ ገንዘብ ወዳድ ማየትህ አይከብድም ወይ? አንተ ባልንጀራህን በገንዘብ ቀይራታን እያለችው ነው እንግዲህ እና ሲፈንን በገንዘብ ነው
ጄሪን ሲፈንን በገንዘብ ነው የለወጥኋት እያለችው ነው እንግዲህ። ጄሪ ስለሰጠችኝ ገንዘብ አንቺ የሚያገናኘው ነገር የለም ከሲፈን ጋር። ጄሪም ደግሞ የወሰደችውን ገንዘብ ነው ጊዜ ጠብቃ እየመለሰችልኝ፣ ምንም ከሲፈን ጋር የሚያገናኘው ነገር የለም እያላት ነው ማለት ነው። እሷ ግን እዚህ ላይ ማስረጃ እየያዘችበት ነው እንግዲህ። ሲፈን ጥሩ ነው። ለማንኛውም ግን እኔ የምፈልገው ሲፈን እንደዛ እንድታስብ ነው ትለዋለች። እሱም እንግዲህ ሲፈን ስለዚህ ነገር አወቀች ወይ እያለ ስለማወቋ እንግዲህ እሷ ነው የተናገረችው። ግን ስለማወቋ እያሰበ ደግሞ እሱ መጨነቅ እንድታውቅ ስላልፈለገ በጣም እንግዲህ እዚህ ላይ ነገሩ እየተወሳሰበበት ነው ማለት ነው። እንግዲህ ምስጦፋም ሜርሲም ሳታውቅ አትቀርም ይመስለኛል። እኔን ጥቅመኛ እንደሆንኩም ነግረሃታል ትለዋለች ማለት ነው። እንግዲህ እኔ እሴን ነገር እሷ ናት ወይ የነገረችሽ? እንዴት ልታውቂ ቻልሽ? ሲላት እሷ እንዳወራቻት እና ሁሉን ነገር ሚስጥር እንደማትጠብቅለት እንግዲህ ተናግራ ልታጣላቸው ነው ማለት ነው። እንግዲህ ሲፈን ምን እየሆነች ነው? ሲፈን ሁሉን ሚስጥር እያወጣች ነው። እንዲህ ነው ወይ የኔና የእሷ ነገር እያለ እንግዲህ ምስጦፋ መናደድና መበሳጨት እሱም ይጀምራል። እንግዲህ የሜርሲ ስራዋ ይሄ ነው፣ ተሳክቶላታል ማለት ነው። ስራዋ ይሄን ነው፣ ሰውን ማጣላት እንዲህ ማድረግ ነው ስራዋ። እዚህ ላይ ደግሞ እንግዲህ አምነንና ብሌን ተቃቅፎ ቁጭ ብሏል። እነሱ እንደ ሁሌ መተቃቀፍ ነው ስራቸው። እንግዲህ ብሌን አልተሻላትም፣ እራሷ እንደተጠጋገነ ነው። እዚህ ላይ እንግዲህ አቅፏት እንዳይከፋት እያደረጋት ነው ማለት ነው። እንግዲህ ጠዋትን አብረው እያሳለፉ ነው። እዚህ ላይ ማንም ይመጣብናል ብለው የሚፈሩት ነገር የለም። አምነን እንግዲህ አቅፎ ለሷ ጊዜ እየሰጣትና ቦታ እየሰጣት ነው ያለው። እንግዲህ በዚህም መሀል እንግዲህ ጄሪ ሲፈን ምስጦፋና የአምነን ሚስት ሆነው እንግዲህ የራት የምግብ ግብዣ አድርገው እንግዲህ ምግብ እየበሉ ነው ማለት ነው። እንግዲህ አንዳንድ ነገሮች የተፈጠሩትን አንዳንድ ነገሮችን እንግዲህ ማውራት እንዳለባቸው እና ብዙ ነገሮችን እየረሱ እንዳለ በተፈጠረው ነገሮችን እየተው እየረሱ እንዳለም ታያለች ማለት ነው። እናም እንግዲህ በጋራ መብላትን ደግሞ ረስተውታን በጋራ መብላት ትተው ነበረ። አሁን ግን በጋራ መብላት መጠጣት እንዳለባቸውም ትናገራለች። አዎ ደስተኛ ስላልደለን ሀዘንና ፈተና በዝቶብን ነው እንጂ ይሄ ነገር የሚተው አይደለም ይላታል ማለት ነው። አምነን እውነት ለመናገር አምነን ብዙ ፈተና እያስተናገደ ያለው ሰው ነው። ምንም ባልገባው ነገር ሴቶቹ ብዙ ችግር እየፈጠሩ ነው ማለት ነው። እንግዲህ የአምነን አያትም አንቺ እኮ ልክ ነሽ፣ እቤት አትውይም ለዛ ነው ትላታለች ማለት ነው። እቤት ስለማትውይ ነው እኛ ጋር መብላት መጠጣት ያቆምሽው ትላታለች ማለት ነው። እንግዲህ እቤት ተጎልተን አንውልም እንደ አንዳንድ ሰዎች እያለኝ ጄሪን ባሽሙር እንግዲህ መንካት ትጀምራለች ማለት ነው። የአምነን አያትም እንግዲህ እዚህ ላይ እንግዲህ ሲፈን ችግር ልትፈጥር ነው። ሲፈንም እንግዲህ አቶ አምነን ለስራ ሊሄድ ነው የጀመረው ስራ ካለ እዚህ ተሎ ሊሄድ ስለሆነ ተሎ ይጨርስልህ ትለዋለች ማለት ነው። እንግዲህ ምስጦፋ እዚህ ላይ እየፈራ ነው። ብዙ ነገሮች ይጋለጡብኛል ብሎ ፈርቷል። ጄሪም እየፈራች ነው ማለት ነው። እንግዲህ አምነንም ምስጦፋ እዚህ እንደሚቆይ ነበር እማቀው፣ ምን ተፈጥሮ ነው የሚሄደው ይላታል ማለት ነው። እንግዲህ ሲፈንም አስቸኳይ ነገር ገጥሞናል ለዛ ነው መሄድ አለበት አሰናብተው እያለች እንግዲህ ከስራ ልታስበናብተው ነው። እንግዲህ አምነንም ችግር የለም ደርሶ ሲመጣ መቀጠል ይችላል ይላታል ማለት ነው። እንግዲህ ሲፈን ግን ተመልሶ እንደማይመጣ ነው እያደረገችው ያለው። ምክንያቱም ከጄሪ ጋር ኮንታክት ስላለው ይሄን ነገር አልወደደችለትም ማለት ነው። እንግዲህ ተመልሰህ እንደማትመጣም ስለነገርከኝ ለሱም ንገረው ትለዋለች። ምስጦፋ ግን ያን አልፈልገውም የነበር እንግዲህ ተመልሶ እንደማይመጣ ቢመጣም ደግሞ የአቶ አምናን ቤት ሁሉ ለሱ ክፍት እንደሆነም ትነግረዋለች ማለት ነው። ምስጦፋም እንግዲህ እዚህ ላይ ግራ ተጋብቷል። በጣም እየተናደደ ነው ማለት ነው። ጄሪም እንግዲህ ደስታዋ ከልክ በላይ ሊፈነቅላት ነው። በጣም እየተደሰተች ነው። ይሄንን ነው እንዲለያዩ ነው የምትፈልገው የነበርም
እንግዲህ አንድ የተከፈተው በር ሳይጨረስ አይዘጋም እያለች አሽሙር መናገር ትጀምራለች ማለት ነው። ጄሪ እንግዲህ ተደስታለች። የአምነን የስራ መፈናቀል አስደስቷታል ማለት ነው። አስተያየቷም ልዩ ነው። እንግዲህ አያቱም የአምነን አያት ከራት በኋላ ወደ ማረፊያዋ ክላስ ታስጠራውና አምነንን ቁጭ ብለን እናውራ እማወራህ ነገር አለኝ ትለዋለች ማለት ነው። አምነንም ለምን እንደፈለጋት ለምን እንደፈለገችው ለምን እንዳስጠራችው ብቻውን ለምን እንደፈለገችው በጥሞና ለማዳመጥ ይጠይቃታል ማለት ነው። እንግዲህ ብዙ ማውራት ነገር አለባቸው። ብዙ ነገር እየጠፋ ነው። ብዙ ነገር እየተበላሸ ነው ማለት ነው። እንግዲህ ይህን ነገር እንደሚያስተካክሉት ተስፋ አለኝ። ሊያስተካክሉት ነው። ወደፊት ያለውን ነገር እየተፈጠረ ያለውን ነገር እንግዲህ የምስጦፋ ፈልጎ እንዳልሆነ እንግዲህ ሊታወቅለት ነው ማለት ነው። እንግዲህ ስለ ትዳሩም ደግሞ ደስተኛ አይደለም። ትዳሩን አይፈልገውም አምነን የሚፈልገው ብሌንን ነው ማለት ነው። ስለዚህ ብሌን ደግሞ ታማለች። ጄሪ ደግሞ እዚህ ላይ 80ዋን አደራላ ተቀምጣለች ማለት ነው። በዚህም መሀል እንግዲህ ስለ ትዳርህ እስኪ እናውራ። ትዳርህ ደስተኛ ነህ ወይ? ለምንስ አትወልድም? ደስተኛ ካልሆንክስ ለምን አታቆምም እና ሌላ ህይወት አትጀምርም? ይላታል ትለዋለች ማለት ነው። እንግዲህ አያቴ አንድ ያዳምጪኝ፣ የደበኩሽ ነገር አለ ይላታል። ምንድነው የደበቀኝ? ምንድነው? መቼም ስለሚስት ነው የምትነግረኝ፣ ንገረኝ ትለዋለች። እሱም ጄሪ አርግዛ እንደወረደባትና ጄሪ ችግር እንደደረሰባት ይነግራታል ማለት ነው። እንግዲህ እንዴት ያ ሊሆን እንደቻለ ትጠይቀዋለች። እሷ ብዙ ተሎ የነገሯትን የምታመን ሰው አይደለችም አያቶ። እንግዲህ ጄሪም ደግሞ የተመረዘ ነገር እንደጠጣችና በዛ ምክንያት ልጇም እንደወረደባት ልጇ ከወረደ ደግሞ እንግዲህ ልጅ ወርዷን ብሎ እንደማያባራት ቃል ገብቶላት ነበር ማለት ነው። እንግዲህ ጠለቅ ብሎ እሱም ስራ ስለሚበዛበት ጠለቅ አድርጎ ለምን የተመረዘ ነገር እንደጠጣች አላጣራም። ማጣራት አለበት። አንድ ሰው በቤት የተመረዘ ነገር እየተጠቀመ ከሆነ በቤት ምን እየተካሄደው የሚለውን ነገር ማጣራት ያስፈልጋል። አንድ ቤት ዝም ብሎ ተዘናግቶ መቀመጥ አስፈላጊ አይደለም። አምነን ግን ስራዬ ብሎ እንግዲህ እያጣራ አይደለም ማለት ነው። አያቱም እንግዲህ ያለፈ ነገር እንደሆነና ከወደፊት ያለውን ህይወት ተረጋግቶ ስለ ህይወቱ ማሰብ እንዳለበትና ብዙ ነገር ማሳካት እንዳለበትም ትነግረዋለች ማለት ነው። እንግዲህ ስለ ሚስቱም ስለ ጄሪ እርግጠኛ ነህ ወይ? ሚስት ትክክለኛ ሚስት ናት ትወድሃለች ወይ? ትለዋለች። እሱም እኔ በራሴ ነው እርግጠኛ ያልሆንኩት እንጂ እሷ እርግጠኛ ናት እያለ ነው። ጄሪ ደግሞ እርግጠኛ አይደለችም። እንግዲህ ለምን